በያ ተናገሪ ፊት ለፊቷ እስቲ እውነት ተናገሪ። አይንሽ እያየ አንቺስ እንዴት ቪዲዮ ተቀርጫታለሽ? መጽሐፎቹን ምን ያክል እንደምወዳቸው ጠንቅቀሽ እያወቅሽ። እሷ እንኳን ትናንትና ነው የመጣችው። እስኪ አሁን እኔ አይደለሁም እሷን በቲክቶክ ቪዲዮ ቀርጬ እንድትታይና ታዋቂ እንዲሆን ብላለች። ተናገሪያ ፊት ለፊት ብሎ አፋጠጣት። እየዋሸችም ቢሆን እውነቱን ደብቃ ለመዋሸት ሞከረች። አዎ ስትቀደው ነበር። እንደውም አይቻት ቪዲዮ ቀርጬ አሳይቼ የለ እንዴ? ቆይ አንተ ትናንትና የመጣችውን ልጅ ነው እኔን የምታምነኝ? ምን ሆነ አለ እያለች ውሸቷን ማስተባበል ጀምራለች። ዳጣ ንድድ ብላለች። ቆይ አንቺ ነጭ ውሸት ስትዋሺ አይደብርሽም እንዴ? እንዴት እንደዚህ ታደርጊያለሽ? እኔ እነሱ እንድንጣላለች ነው ፍላጎትሽ? ራስሽ አይደለሽ እንደ ቪዲዮ እየቀረጥሽ ቫይራል ይወጣል ታዋቂ ትሆኛለሽ ምናምን እያለሽ ቪዲዮ የቀረጥሽና እንዲቀደው እንዳደረግሽኝ ብላ ምን አልሽ አንቺ ወፍ ዘራሽ? ደግሞ አፍሽን ሞልተሽ ቤት ተቀምጠሽ እኔኑ ትመልሽልኛለሽ እንዴ? ስነ ስርዓትሽን ያዢ ስትላት ዳጣ ራሷን መቆጣጠር አቃታት። ወፍ ዘራሽ የሚለው ቃል ቤተሰቦቿን አለማወቋ፣ በተለይ እናቷን አለማገኘቷ፣ አለቤተሰብ አለማደጓ ስለደበራት በጥፊ ልታጋጫ ስትል ከመሀል ገብቶ ናታታ ብየው በቃ እንዴ እኔ መሀከላችሁ እኔ ተቀምጬ እናንተ ልትጣሉ ነው? በቃ ሁላችሁም ብሎ አረጋጋቸው። ዳጣ ቦግ ስላለኝ ጥላት ወደ ኪችን ሂዳለች። ኤቢ ተብዬዋ ፍቅረኛዋ በቃ እንደምታፈቅረው እንደምትወደው ጠንቃ ስብታውቅም በዚህ መልኩ የኔን ይወደኛል ያፈቅረኛል በቃ እኔን ይፈልገኛል ብላ አስባ ነበር። ዳጣን ይጠላታል ብላ አስባ ነበር፣ ግን አልተሳካላትም። ጠንከኛና ተንኮለኛ በጣም አስነዋሪ ነገር እንደምትሰራ ጠንቅቆ ስለሚያውቅ ባህሪዋ ገብቶታል። ዳጣም እንዳልቀደደችው አውቃ እንደዚህ እንዳላደረገችም ገብቶታል። ግን ደግሞ መጽሐፎቹን በጣም ስለሚወዳቸው መቀደዳቸው አናዶታል። ግን አንድ ሰው ማንበብ እና መጻፍ ባይችልም እንኳን እንዴት መጽሐፎቹን ዝም ብሎ ይቀዳል ብሎ የሚለው አስተሳሰብ ቅንጭላቱን ቆርቆሮታል። ናትዬ አሁን ታወቀህ አይደል? ማለቴ ተረዳህ አይደል? እሷ አውቃ ነው የቀደደችው አንተ እንድትናደር ብላ። ደግሞ ቪዲዮ አሳየው እኔ ልታምነኝ ይገባል እያለች አጠገቡ ሆና የሌላ ነገር ለማውራት ስትጀምር በቃ ይበቃሻል፣ ሁሉም ነገር አልፏል፣ ውጭ ከክላሴ ብሎ አባረራት። በቃ ይሄን ነገር የሆነ ነገር ማድረግ አለብኝ እያለ እያሰበ ወደ ሳሎን ሰብሰብ ብሎ የሚወደውን መጽሐፉን ይዞ ወደ ሳሎን ሶፋ ላይ ቁጭ ብሏል። እያነበበ እያለ ዳጣ በደረገው ነገር ስለደበረው እንዲያናግራት ስለፈለገች በቃ የሆነ ነገር ማድረግ አለብኝ ብላ አስባ አጠገቡ ተቀምጣ መጽሐፎቹን የያዘውን ገለጥ ገለጥ ስታረግ በቃ ምን ሆነሻል አታብዢዋ አለ ኮስተር ብሎ። ይቅርታ እንዳላረገላት ስለገባት በቃ ይቅርታ አድርግልኝ በጣም አጥፍቻለሁ፣ አውቃለሁ አጥፍቻለሁ፣ ይቅርታ አድርግልኝ እና ሁለተኛ መጽሐፎችን ይዤ አልቀድብህም፣ እየቀደርኩትም እኮ ያው አውቄ አይደለም ብላ አሳዛኝ ፊቷን አሳይታ በቃ እሺ ይቅርታ ማረግልሽ ምንድነው ይሄ ቅጣት የሚባል አለ እሱን ስትቀጭ ነው እሺ አላት። ቅጣቱ ከባድ ነው ቀላል? አይ ቅጣቱ ከባድም ከሆነ ቀላልም ዋናው አንቺ አምነሽበት መቀጣትሽ ነው። ለማንኛውም ጠብቂኝ። ቅጣትሽ ምንድነው? አንድ የምሰጥሽ መጽሐፍ አለ እሱን አንብበሽ መጨረስ ነው። እንዴ እኔ እኮ ማንበብ መጽሐፍም አልችልም። አንድ መጽሐፍ አንብቤ ለመጨረስ 1 ዓመት ነው የሚፈጅብኝ ብላ ስትናገር ዳጣ ይቺ ቤቢ ተብዬዋ ማንበብ ስለማትችል ደስ ስላላን ነው መሰል ፈገግ አለች። ቀና ሲል ስትስቅባት ስላወቀ በቃ መጽሐፉን ማንበብ ካልቻልሽ አንዳንድ ገጾች አሉ እኔ እሰጥሻለሁ እነሱን ታነቢያለሽ፣ ሌላት ደግሞ ቁጣት ይሰጥሻል። መርካቶ ወዲን ደስ የሚሉ መጽሐፎችን በዛው ገዝተን እንመጣለን። እነዛ መጽሐፎች በትኩረት ታነቢያቸዋለሽ። ይሄ ነው ቁጣትሽ። በኋላ ልብስ ቀይሬ ምናምን ልምጣና እንሄዳለን ብሏታል። ይህን ስትሰማ ኤቢ ተብዬዋ እሳት ነደደች። እኔም እሄዳለሁ፣ እኔ አብሬ እሄዳለሁ፣ እኔ እንደውም አልሻልም አለች። አዎ ልክ ናት፣ አብራ ትሄድ፣ እንደውም እኔ የምቀጣውን እሷ ትቀጣለች ብላ ዳጣ አብረው እንድትሄድ እንዲያፈቀረችውና እንደወደደችው እኔ አጠገቡ ስቀመጥ እንዴት እንደምትንጨረጨር ጠንቃ ስላወቀች ስለገባት አብራው ትሄድ፣ እሺ አብራችሁ ሄዱ አለች። አይ አይሆንም፣ የተቀጣሽው እኮ አንቺ ነሽ መሄድ አለብሽ አለ። አዎ እውነቷን ነው፣ እኔ ነኝ የምሄደው። እንደውም የሆነ መጽሐፍ ግዙ ተብለናል እና እኔም ያንን መጽሐፍ ለመግዛት አብሬ እሄዳለሁ ብትለውም በጭራሽ አይሆንም፣ ከፈለግሽ አንቺ መጽሐፉን ልግዛልሽ እና እኔ የምሄደው ከዳጣ ጋ ነው አላት ማለት ነው። አዲስ ስለሆነ ሞቡ ይቅርታ። እንዲሁ እያሉ ቆንጅዬና ደስ የምትል ሚኪያጅ የምታደርግ መኪና ውስጥ በቃ ወደ 40ዎቹ የምትገኝ ሴት ተቀምጣለች። ሚኪያጇን እያደረገች እኔ ምን ደሬ ቤት ውስጥ ልጆቹ አይታቸዋል ማለቴ
በቃ ኤቢ በጣም ትወደዋለች ናታን፣ በጣም ነው የሚዋደዱት እና ወደፊት ባልና ሚስት ቢሆኑ ምን ይመስልሃል? ምን ታስባለህ? ብላ አማከረችው። እንዴ አንቺ ልታጋቢያችሁ ነው እንዴ? የማይሆነውን ልጁ ናታ ለትምህርት ነው የመጣው ከኛ ጋር ታውቂያለሽ። በዛ ላይ ምንም እንደዚህ ለፍቅር ለምናምን ቦታ የሚሰጥ ሰው አይደለም። ማለት የውፊቱ ምኑ ሁኔታው ገጽታው ያስታውቃል። እና ደግሞ እንዴት ምኑን ይዘሽ ነው ይፋቀራሉ፣ ይዋደዳሉ፣ ጭራሽ ደግሞ ይጋባሉ የምትይኝ አላት። አንተ ስለማታቸው ነው። እኔ በደንብ አይቻለሁ። ኤቢዬን በጣም ተወዷለች፣ እሷም ይወዳታል። እና በቃ ተጋብተው ናታ ደግሞ ጥሩ ልጅ ነው ታውቃለህ። እኛ ቤት ውስጥ በነበረ ሰዓት መጥፎ ባህሪ ያላየንበትም። ቢፈለግ እንደ ናታ ያለ ልጅ አናገኝም። ልጃችን ጥሩ ቦታ መጣልና ማስቀመጥ አለብን። እና ደግሞ ተጋብተው ተጣምረው በቃ ድርጅታችን እያንዳንዱ ቀጥ ለጥ ብላ እንድትመራው እፈልጋለሁ። ከዛ በተረፈ ደግሞ እኔም እንግዲህ እያረጀው ስለሆነ የልጅ ያስፈልገኛል እያለች በቃ በአንድ እንዲጣመሩ መጣመርም ግዴታም ቢሆን መጣመር እንዳለባቸው ማሳወቅ ያክል ተናገረች። ይኸውልሽ አንቺ የምትዩን ነገር እኔ አንድም ቀን አይቻላቅም። ከሆነ ቢዋደዱና ቢፋቀሩ ችግር የለውም እናጋባቸዋለን። ግን ደግሞ እንደዚህ አይነት ነገር አይቻላቅም ብዬሻለሁ። ምናልባት ደግሞ የምታፈቅረው እኛ ልጅ ኤቢ ትሆናለች። ናታ እኔን በዚህ መልኩ እንደዚህ ሲያያት አይቼው አላቅም። አንተ አታያቸው፣ እኔ ብዙ ጊዜ አይቻቸዋለሁ። በቃ ተደብቀው በቃ ሲያወሩ ምናምን እንደዛ ሲያረጉ በቃ ሲያወሩ አይቻቸዋለሁ አለችው። እንደው ወይኔ ጉዴ። ለማንኛውም የሆነ ፓርት አስቀኝ ነው፣ ይቅርታ። አንቺ አትጫኒያቸውም። አንቺ ስላልሽና ስለወደድሽ ስለፈቀድሽ ብቻ አይሆንም። ልጆቹን ፍላጎታቸውን ማስቀደም አለብን። በተለይ ደግሞ ናታ አላማና እቅድም ማስቀደም ስለሚፈልግ አፍቅሯትና ወዷት የሚያገባ ከሆነ እሺ። እኛ ወንዶች የማናፈቅረውን ሴት አግብተን መኖር አንችልም። እናንተ ሴቶች ግን ባታፈቅሩም እንኳን ኑሮ ለመኖርና ትዳርን ቀጥ ለማድረግ እንደማንም ብላችሁ ትኖሩታላችሁ። ስለዚህ እሱ ካላፈቀራት የኛ ልጅን ብታፈቅረውም ዋጋ የለውም እና መጀመሪያ ልጆቹን ስሜት የልጆቹን ሁኔታ ማጥራት አለብን ብሎ ጠይቃት። እኔ ምልህ ሳልጠይቅህ ደግሞ ሰሞኑ የሌለ ደስተኛ ሆነሃል፣ በጣም ደስተኛ ሆነሃል አለችው። አረ አዎ እኔ እኮ ሁሌም ደስተኛ ነኝ። አዎ ልክ ነህ፣ ደስተኛ ነህ። ግን ደግሞ የሰሞኑ ልይት አለ። አዎ ደስተኛ ነኝ። ቆንጂዬና ደስ የምትል የህይወት አጋር ከጎኔ ስለቆመች ነው ይሆናላ። በዛ ላይ ደግሞ ቆንጂዬ ልጆች ወልደሽልኛል። ከዚህ በላይ ምን ደስታ አለ ብለሽ ነው? አሬ ሰሞኑ ለየት ይላል። እና ደግሞ ሳልጠይቅህ ይቻ ሰሞኑ ቤታችን የገባችው ልጅ መቼ ነው የምትወጣው? ዝም አላት። መልስ ሳይሰጣት በቃ ወደ መኪናውን ለመንዳትና ለማንቀሳቀስ መንገዱን ለመቀጠል እየተንቀሳቀስ መልስ ሳታገኝ እሷም ዝም አለች። ናታና ዳጣ ወደ መርካቶ መጽሐፉን ለመግዛት ሂደዋል። በመንገድ ላይ ወክ እያረጉ በታክሲ እንሂድ ብትለውም ወክ ብናረግ ይሻላል እያላት አንዳንድ ነገር እየጠየቃት ነው። በዛ ላይ ደግሞ ቤት ያለችው እቺ ቢቢ ተብዬዋ ከዲያጣና ናታ ባንዲ ላይ መሄዳቸው ሰላም ነስቷታል። ይቺን ዲያጣ ተብዬዋን ከቤት መንግጊ ካላወጣሁ ናታ በእጅ መቼም አይገባልኝም። እንደማየው ከሆነ ዲያጣን የወደዳት ይመስላል። ስለዚህ ይቺን ዲያጣ ተብዬዋን የሆነ ነገር አርጌ ቤተሰቦችም ጋጣልቼ ከሱም ጋጣልቼ ከዚህ ከቤት መንቅር ብላ እንዲትወጣልኝ ማድረግ ፈልጋለሁ ብላ ከእናቷ ክላስ ትንሽ እህቷን ውሃንን ካልጋው ላይ አስወርዳ ውጪ ብላ የእናቷን የሆነ እቃ ሰርቃ ዲያጣና ብላ ለማስባል በቃ እናቷም ጋር እንድትጣላ ለማድረግ ወስናለች። ትንሽ እህቷ በቃ በምታረገው ነገር ደስተኛ አይደለችም። ምን ሆነሻል አንቺ ዝብተኛ ምን አለበት እያሉ እየተጨቃጨቁ እስበሳቸው በግዴታም ቢሆን ወጣላታለች። እናቷ ከውጭ ስለመጣይ ትንሽየዋ ልጅ ከሶፋ ላይ ተቀምጣ እናቴ መጣሽ እንዴ ብላ ሰላም ብላ ኬክ አላመጣሽልኝም አለቻት። አሁን እኮ አድገሻል፣ ትልቅ ሰው ሆነሻል፣ ኬክ ምናምን አይበላም አሁን። ወይ ማዬ አሁን እንኳን ባላድግ ይሻላል፣ ትልቅ ሰው ኬክ አይበላም እንዴ እያለች እናቷን ኬክ እንደምትወድና እንደሚያስፈልጋት እየነገረቻት ነው። በይተነሽ ልኝ ገብቼ ማረፍ እፈልጋለሁ እህትሽ የለችም እንዴ ብላ ጠይቀቻት። እህቴ እኮ አንቺ ክላስ ናት፣ ተነሽ ብላ እኔን አስወግዳ ለራሷ ተኝታለች። የራሷ ክላስ የት ሄዶ ነው እኛ ክላስ ገብታ የምትተኛው ብላ ጠይቀቻት እናትየዋ። በቃ ትልቋ ይቺ ቤቢ ነው ኤቢ የምትባለው ልጅ የሆነ ነገር ማድረግ እንዳለባት ስለገባት የእናቷን ወርቅ በሙሉ ሰርቃ ሆነ ቦታ ደብቃ ዲያጣናት የሰረቀችው ለማስባል በቃ ከኪሷ ወደ እንዳለ የእናቷን ወርቅ እያስወገደች ነበር። ማለት ከዶላብ
ወርቅ ከተቀመጠበት ካዝና ከፍታ በኪሷ እንዳለ በጃኬቷ ኪስ አድርጋ ነበር። የጥድፊያ ስራ መቼም ሌባ ሌባ ነውና መጥፎ ስራ መቼም የሆነ ችግር ወይም የሆነ ምልክት ያስቀምጣል። ልክ ኪሷ ቆጥራ ልትወጣ ስትል ትንሽ እህቷ መጣች። ምንድነው እንደዚህ የሚያርበተብትሽ ብላ ጠይቃት ከኪሷ ውስጥ ያስገባችው የአንገት ሀብል እንዳጋጣሚ ጫፉ ይታይ ስለነበረ ምንድነው ደግሞ ኪስሽ ያስገባችው እስኪ ሌው ብላ እጇን ዘርግታ ልታወጣባት ስትል የድንጋጤዋ ድንጋጤ ትንሽ እህቷን በጥፊ ሄድ ያመታታለች። ትንሽ እህቷ በጥፊ ምንም ሳላረጋት ስለመታቻት እያለቀሰች ስትሰማ እናትየዋ ቆይ እናንተ ልጆች ምንድነው አላማችሁ? ሁለታችሁም እድሜ ልካችሁን እየተጣላችሁን የማብሸቅ ነው ስራችሁ? እኔ ነኝ ጥፋተኛዋ። ቆይ ከሁለታችሁ አንዳችሁ ሌላ ሀገር መስደድ ያለብኝ ማለት ነው እንዳትጣሉ። አባታችሁ ይምጣና እንደሚሆን ይሆናል። እናንተን ለመግደል ነው አላማችሁ ብላ ተቆጥታ ሁለታቸውንም ተቆጥታ አስወጣቻቸው። በመጨረሻ ይቺ በኤቢ ተብዬዋ እናቷ ራሷን አሟት ወደ ክላሷ ጋደም ስላለች እማዬ አመመሽ እንዴ ሰላም አይደለሽም እንዴ እያለች ያለውን ሁኔታ ለማጣራት ሞከረች። አዎ ሰላም ነኝ፣ ትንሽ ራሴን አሞኝ ነው እንጂ ደህና ነኝ። እኔ ምልሽ እማዬ ናታና ዲያጣ እኮ ወደ ሱቅ ሄዱ አለቻት። ኧረ እባክሽ እንደውም ተገላገልሽ እዚህ ቤት ከምትቀመጥልሽ አለች እናትየዋ። እንደሱ አይደለም እማዬ። አሀ ገባኝ አሁን ከናታ ጋር አብሮ መሄዱ አደብሮሽ ነው አይደል አለች። አዎ እማዬ እኔ እንጃ ምኑም አልተመቸችኝም። በቃ ናታ ደግሞ እሷን ካገኘ በኋላ እኔን ችላ ብሎኛል። የሆነ ነገር ማድረግ አለብኝ፣ ይች ልጅ ከቤት መውጣት አለባት እያለች ለእናቷ ሀሳብ አቀረበች። እናቷም የልጇን ሀሳብ ስለምደግፍ በቃ አንቺ እንደዛ አትሁኒ፣ እንደዛ አትበሳጪ፣ በሆነ ምክንያት ከሱ እናርቃታለን እያለች እያሰበች እያለ እኔ ምንሽ ምንም ጥሩ ልጅ አትመስለኝም ሳያት። ናታን ቢፈልጋትም ቢሆን ናታ መጥፎ ላይ መውደቅ የለበትም። ይቺ ደግሞ ዱርዬና ሌባ ነው የምትመስለው። እኔ እንደውም ሳስበው ከዚህ ከክላስሽ ጧት ላይ ወደ ሱቅ ከመሄዷ በፊት ስትወጣ ይቻታለሁ። ይልቅ እቃሽን ቸክ ብታረጊው ይሻላል፣ ምናልባት ሰርቃብሽ እንደሆነ ብላ እናቷን ያላሰበችውን ነገር አሳሰበቻት። እናቷም ደንገጥ ብላ ወርቅ ያስቀመጠችበት ቦታ ስታየው ምንም የለም። ወይኔ ጉዴ ብላ በቃ ምንም አልቀራትም። ቦግ እሳት ሆናለች። ትምጣልኝ፣ እንዴት እንደዚህ ሊሆን ይችላል? በገዛ ቤቴ ስንት መከራና ስቃይን አይቼ ያገኘሁትን ወርቅ የስንት ሰው ማስታወሻ እንደዚህ በቀላሉ ወሰደችብኝ ማለት ነው? የለም እኮ እያለች እናትየዋ የሌለ አበደች። ልጅቷ በቃ ዲያጣና ናታ እስከሚመጡ ድረስ በተለይ ደግሞ ለአቶ ደረጀ ደውላ ነግራቸዋለች። አቶ ደረጀ እየገሰገሱ ወደ ቤት ሲመጡ ሚስታቸውና ትልቋ ልጃቸው ኤቢ እሳት ለብሰዋል። በመሀልም ደግሞ ትንሽየዋ ልጅ ወደ ኪችን ሂዳ ቤታችን እኮ ችግር ተፈጥሯል፣ ዲያጣን እኮ ወርቅ ሰርቀሻል ብላ ይቺ ኤቢ ለእናቴ ነግራት እናቴ በመጣች ለፖሊስ ነው ማስይዛት እያለች እየዛተች ነው ብላ ነገረቻት ለቤት ሰራተኛዋ። የቤት ሰራተኛዋ የኤቢን ስራና ጠንቅቃ ስለምታውቅ ወይ ጉድ ዲያጣ ካሁኑ እንደዚህ ችግርና መከራ ልታሳልፍ ነው፣ ባትመጣ ይሻላታል ለዚህ ቤት ዛሬ እያለች በሆዷ ምን አይነት መጥፎ እንደሆነች ጠንቃ ስለምታውቅ የኤቢ ስራ እንደሆነ ገብቷታል። ዲያጣና ናታ መጽሐፉን ለመግዛት ወደ መርካቶ እያወሩ ስለ ራሷ ህይወት እንዲታጫውተው ጠይቋታል። ዲያጣም የምታውቀውን አባቷን እንዳገኘችና ቤተሰቦቿን እንዳላገኘች የጎዳና ላይ ልጅ እንደሆነች ሁሉንም አጫወተችው። በዚሁ ማን ስለ እናቷም ትዛላትና ወሬን ቀይረ እባክህ የቤተሰብ ነገር ከባድ ነው እያለች የእሱንም ህይወት ጠየቀችው። እሱም ቤተሰቦቹ ሀብታም እንደሆኑ ከአቶ ደረጀ ጋር ወዳጆችና በቃ ጓደኛሞች ስለሆኑ ከአቶ ደረጀ ቤት ሆኜ ትምህርት እንዲከታተል አድርገው ነው ብሎ ያለውንና የራሱን ህይወት አጫወታት። እና በቃ ገዝተው መጽሐፉን ወደ ቤት ሲመለሱ ለካ የዝቺ የኤቢ እናትና ኤቢ ቤቱ እንዳለ ባንድ እግሩ ቆሞ አባትየዋም ለፖሊስ እሰጣለሁ ስትል እንዴት ትሰጫታለሽ? በጭራሽ አይሆንም። በእርጋታ ተረጋግተን ልጅቱ እውነት ሰርቀውና ወስደው ከሆነ አረጋግጠን ከዛ በኋላ ይሆናል። የሚሆነው እኮ ገንዘብ ነው ብሎ ቢያበርዳትም እናትየዋ እንዲህ በቀላሉ የምትበርድ አይደለችም። እንዲህማ አይሆንም ስንት ዘመድ ሰጥቶኝ እያለች ዲያጣን መጠባበቅ ጀምራለች። እቤት ከመጡ በኋላ ናታና ዲያጣ የሚሆነው ግራ ገባቸው። ሁላቸውም ፍጥጥ ብለው አዩአቸውና እነሱም ተፋጠጡ። እና ውድ ቤተሰቦች የድራማ ያልቃል። ወይ ጣጣ ወይ ጣጣ ወይ ጣጣ። የዲያጣ መከራና ስቃይ ደግሞ ይቺ መሰክን ተብዬዋ ይቺ ኤቢ ተብዬዋ ይዛታለች። ወይ መቼም አታገኘውም እናታ ተብዬውን በዚህ ባህሪዋን ካልቀየረች። እና ውድ ቤተሰቦች የዲያጣ እስር ቤት ትገባለች እንዳለችው በጣም ከባድ ነው። ትንሿ ላይ ጠንቅቃ ስለምታውቅ እውነት ይወጣባታል። ፖሊስ ከመጣ ደግሞ ቤቱን ከሸፈነው ከፈተሸው ምናልባች የኤቢ
ክላስ የሆነ ፍንጭ ያገኛሉ ብዬ ተስፋ አረጋለሁ። እና የዳጣ ድራማ ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ባይ ባይ ቻው። ላይክ ሼር ሰብስክራይብ አድርጓ። ረስቸው ደግሞ ላይክ ሼር ሰብስክራይብ ላይክ አድርጓ። የለ ባይ